السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه وسلم تسليما كثيرا. أما بعد، عن أبي بكرة رضي الله عنه قال: كنا عند رسول الله صلى الله عليه وسلم. أبي بكر يتكبره صحابي نبياتنا عليه الصلاة والسلام زند نبرنا إلان فقال: يا الله نبي قالون ألا أنبئكم أن نقرأتكم من بأكبر الكبائر بتام تلك كهونة تلك نقرأتكم من دي ثلاثا سوست جزي دقاقموت يا الله نبي: الاشراك بالله كبادو بالله لاي ማጋራት ነው አሉ በመጀመሪያ ደረጃ። ወቁቁ الوالدين የወላጆችንም ሐቅ መጣስ ትልቅ ወንጀል አሉ የአላህ ነብይ። ወሻደቱ ዙር በውሸት መመስከር አው ቀውሉ ዙር ወይም ውሸትን መናገር አሉ ነብዩ። ወካነ ረሱል ሰለላሁ ዐለይሂ ወሰለም የአላህ ነብይ አለይሂ ሰላቱ ወሰላም ነበሩ ሙተኪአን ተደግፎ ነበር። ፈጀለስ ቁጭ አሉ የአላህ ነብይ አለይሂ ሰላቱ ወሰላም። فما زال يكررها وشهادة الزور أو قول الزور የሚለውን ነብዩ አለይሂ ሰላቱ ወሰላም ደጋገሙት። حتى قلنا እስከምንል ድረስ ለይተው ሰከት ብናለ የአላህ ነብይ ዝም ብሎ እስከምንል ድረስ ደጋገሙት ይላል ኢማሙ አልቡኻሪ 2654ኛው ሐዲስ ላይ ዘግቦታል። ኢማሙ ሙስሊም 269ኛው ሐዲስ ላይ ዘግቦታል። አብዱላህ ኢብኑ መስዑድ ረዲየላሁ ተዓላ አንሁ ቃል: ሰአልቱ ረሱላላህ ሰለላሁ ዐለይሂ ወሰለም የአላህ ነብይ አለይሂ ሰላቱ ወሰላም ጠየቅኳቸው ይላል። አዩ ዘንቢን አዕዘም የትኛው ወንጀል ነው ትልቅ ብዬ ጠየቅኳቸው ይላል። ዒንደላህ አላህ ዘንድ ቃል የአላህ ነብይ አሉ: አንተ ጀዐለ ልታደርግ ነው ሊላሂ ለአላህ ኒደን ብጤ ማድረግህ ትልቁ ወንጀል እሱ ነው አሉት። ወሁወ ኸለቀክ እሱ ፈጥሮህ ሳለ ለአላህ ብጤ ማድረጉ ነው ትልቁ ወንጀል። ቃል አብዱላህ ኢብኑ መስዑድ ይላል: ቁልቱ ለሁ ኢነ ዛሊከ ለዐዚም ይህ ትልቅ ወንጀል ነው። ቃለ ቁልቱ ثم አዩን ቀጥሎስ ምንድነው ብዬ ጠየቅኳቸው ይላል። ቃል ነብያችን አለይሂ ሰላቱ ወሰላም አሉ: ثم أن تقتل ولدك ልጅህን ልትገድል ነው አሉት የአላህ ነብይ። መኻፈተን ይህንም ልጅህን ስትገድል ደግሞ ፈርተህ አየጥዓመ ማዕከ ካንተ ጋር እንዳይመገብ ፈርተህ መግደል። ቃለ ቁልቱ ثم አዩን ከዚህስ በኋላ የከፋ ወንጀል ምንድነው ብዬ ጠየቅኳቸው ይላል። ቃል አሉ: ثم أن تزاني ዝና ልሰራ ነው ሐሊለተ ጃሪካ ዘውጀተ ጃሪክ ማለት ነው። በጎረቤት ምስት ላይ ዝሙት መስራት ነው ጸያፍ ወንጀል ብሎ የአላህ ነብይ ለሰሃቢዩ ነገሩት። ይሄም ኢማሙ ቡኻሪ 4477ኛው ሐዲስ ላይ ዘግቦታል። ኢማሙ ሙስሊም 267ኛው ሐዲስ ላይ አስቀምጦታል። ወደ أبي بكر ودزقبه حديث سنملس قال: كنا عند رسول الله صلى الله عليه وسلم يا الله نبي زند نبرنا. فقال: يا الله نبي يالو ألا أنبئكم بأكبر الكبائر بتام تلك كهونا ونجر النجراتشم تلك كهونا نجر النجراتشم تلك كهونا نجر النجراتشم بلو نبي عليه الصلاة والسلام ሶስት ጊዜ ለሰሃቦቻቸው አቀረቡላቸው። ሶስት ጊዜ ካሉ በኋላ አልሽራኩ ቢላህ በአላህ ላይ ማጋራት የወንጀሎች ሁሉ አለቃ እሱ ነው አሉ። በአላህ ከማጋራት በላይ ወንጀል የለም። የመጀመሪያው ቁንጮው
የወንጀሎች ሁላ አባት የጸያፍ ነገሮች ሁላ አባት የሙንከሮች ሁሉ አባት የሁሉ ነገሮች አባት ሽርክ ነው በአላህ ላይ ማጋራት ሽርክ ያለበት ሰው በሱ ላይ ጀነት حرام ነች መኖሪያው ጀሃነም ነች ስለዚህ ያላህ ነብይ በአላህ ላይ ማጋራት ከባዱ ነው አሉና ቀጥሎ ሁለተኛው ወቁቁል ዋሊደይኒ የወላጆችን ሐቅ መጣስ አሉ ነብዩ አለይሂ ሰላቱ ወሰለም ወላጅ hatta ከእስልምና ውጭ ያሉ እንኳን ቢሆን ሐቅ አላቸው በአላህ ላይ ማጋራትን ቢጋብዙና ወደ አላህ ሐቅ መጣስ ሲጣሩ እሺ አይባሉም እንጂ ከእስላም ውጭ የሆኑ ቢሆኑ እንኳን ወላጆች ዱንያዊ የሆነ የሚያስፈልጋቸውን ምግብም ይሁን ልብስም ይሁን ሕክምናም ይሁን ሌሎች ነገሮች ይደረጉላቸዋል በሽርክ ብቻ ነው ማንታዘዛቸው ይህ ባውኑ ጊዜ ቦታ ማይሰጠው የሆነ ነገር ነው የወላጆች ሐቅ አላህ ከራሱ ሐቅ ጋር አያይዞ ነው ያመጣው ነብያችንም አለይሂ ሰላቱ ወሰለም እዚህ ጋር ከአላህ ሐቅ ቀጥሎ የወላጆችን ሐቅ ነው ያስቀመጡት እዚህ ሐዲስ ትሽሪኩ ቢሂ ሸይአን ወቢልዋሊደይኒ ኢህሳና ይላል አላህን በብቸኛነት አምልኩት ማንንም ምንንም ሳጨምሩ ወቢልዋሊደይኒ ኢህሳና ይላል አላህ ለወላጆቻችሁ በጎን ዋሉ ይላል እንደሚታወቀው ባውኑ ጊዜ ሰለጠነ የሚሉ ሰዎች ወላጆቻቸውን እንደ ሰራተኛ ነው ሚገለገሉባቸው አላህ ካዘነላቸው ወጣቶች ውጭ ወይ አላህ ካዘነላቸው እህቶች ውጭ ልጅ መልክ ካላት ወንበር ላይ ቁጭ ብላ ምግብ የምትሰራው እቺው የተከበረች እናት ነች ልጅ ሀብት ካላትና መልክ ካላት ማድቤት ገብታ ሽር ጉድ የምትለው እቺው 9 ወር ተሸክማ ብዙ ችግር ያየችው እናት ነች ልጅ ትምርት ካላት ሽር ጉድ የምትለዋ ይቺው የተከበረችው እናት ነች ልጅ ምላስ ካላት መናገር ምችልና ወይ መንግስት ዘንድ ተሰሚነትና ተጠሪነት ካላት ያው ሽር ጉድ የምትለው መልኳን ወይ ደሞ ጪስ የሚጨስባት ማድቤት ላይ የምትንከራተተው ይቺው እናት ነች በል አልፎ ተርፎ ወላጅ እናት ለሊት ተነስታ ልጅም ምግብ ምታበላው በር ምትከፍተው በር ምትዘጋው እሷው ነች ቂያማ ሲቀርብ ተወላጅ ወላጅ እንደ ባሪያ የሚጠቀምበት ጊዜ ብቅ ይላሉ ነብዩ አለይሂ ሰላቱ ወሰለም በላላህ ቁርአኑ ላይ فلا تقل لهما اف على الله እጭ እንኳን የምትል ንግግር እንዳታሰማቸው አለ አላህ ስለዚህ ለወላጆች እስላም ላይ ትልቅ መብትና ሐቅ አላቸው እናት ያን ያህል ተቸግራ ተሸክማ እላይላዋ ሲሸና በል ድሮ ጊዜ ወይንም ደግሞ ፓምፐርስ ምንለው ነገር ከመምጣቱ በፊት ወላጅ እናት በሁለት እግሮቿ ማከል አስቀምጣ ነበር ልጇን ሽንት የምታሸናው ያ ሽንት በእናታችን ላይ ነበር የሚሆን የነበረው አሁን ግን ፓምፐርስ ወይ ሌሎች ነገሮች መጥቶ ተሻሽሏል ድሮ ግን በልብሳቸው ሽንታችን እየጠረጉ ጠብ የምናደርገው ነገር በመላሳቸው ነበር የሚጠርጉት የልጅን ንፍት በፊት ሲጠርጉ የነበሩት በመላሳቸው ነበር ሲጠርጉ የነበሩት ይሄንን አድርጎ ያሳደጉት ልጅ ይሄንን አድርጎ አበባ እንዲዝ ያደረጉት ልጅ ዛሬ ልጅ ወንበር ላይ ቁጭ ብሎ እናት ተነሺ ቁጭ በይ አባት ተነስ ቁጭ በል ውጣ ግባ ቤቴ ውስጥ አትድረስብኝ የሚሉ ወንዶችና እህቶች አሉ እሷም ለባሏ ማይመች ከሆነ ያባቷ ቁንጅናና ያባቷ ንጽና አባቴ ባትመጣ ወደኔ ስፈልግ ደውልልሃለሁ ትላለች እሱም ደሞ ምስቱ ቆንጆ ከሆነችና ያብታም ልጅ ከሆነች በወላጁ ሚያፍር ከሆነና ወላጆቹ ጥሩ ልብስ ከሌላቸው ጥሩ መልክ ከሌላቸው ወላጄ ዝም ብለ መምጣት አታብዛ ይሉና አትድከም ብሎ ደገፍ ያደርጉለታል እነሱ ግን ሐሳባቸውና ምኞታቸው ሌላ ነው የምስቱ ቤተሰቦች የምስቱ ወላጆች የሱ ጓደኞች የምስቱ ጓደኞች እንዲያዩባቸው አይፈልጉም በወላጆቻቸው የሚያፍሩ ሰዎች አሉ በል መንገድ ከወላጆቻቸው ጋር መሄድ የሚያፍሩ መጥፎ የሆነ ትውልዶች ባውኑ ሰዓት አሉ ከናቱ ጋር መንገድ መሄድ ያፍራል ከአባቱ ጋር መንገድ መሄድ ያፍራል ለምንድን ነው አባቱ የሚናገረው ንግግር ሰለጠኑ ከሚላቸው ሰዎች አብሮ ማች ስለማያደርግለት ወይ ማች ስለማያደርግላት ከናቷ መሄድ ታፍራለች ከአባቷ መሄድ ታፍራለች በወላጆቻቸው የሚያፍሩ ትውልዶች አሉ ባውኑ ጊዜ አላህ ከራሱ ሐቅ ቀጥሎ ያስቀመጠው የወላጆችን ሐቅ ነው
ነብያችን አለይሂ ሰላቱ ወሰለም እዚህ ሐዲታቸው ላይ በአላህ ላይ ማጋራት ካሉ በኋላ የወላጆችን ሐቅ መጣስ ብሎ አስቀመጡ እንግዲህ የወላጆችን ሐቅ የሚጥስ ወንድ የምትጥስ እህት አቂባቸው ይበላሻል ከዱንያ ተዋርዶ ሊሰናበቱ ይችላል ተውበት አድርጎ ወላጆቻቸውን ይቅርታ ጠይቆ ያበላሹትን ነገር እስካላስተካከሉ ድረስ በውሸት መመስከር አሉ ነብዩ አለይሂ ሰላቱ ወሰለም ይሄም በጊዜያችን አበባ አውጥቶ ያበበ ጉዳይ ነው በየፍርድ ቤቱ ቢኬድ በየቀበሌው በየወረዳው በየዞኑ በየክልሉ ቢኬድ በውሸት በአባይ ለመመስከር ምላሳቸውን ወረዶ ከዘራቸውን ይዞ ልብሳቸውን አስተካክሎ ከዛ ከተሻለ ደግሞ መኪና አዘጋጅቶ ሻይ አፍልቶ ቡና አፍልቶ በውሸት ለመመስከር ሆን ብሎ የተዘጋጁ ሰዎች አሉ ይሄ እስላም ላይ ትልቅ አደጋ አለ በል በውሸት መመስከር የሰዎችን ህይወት ያስጠፋል ሀገር ይረብሻል ወገን ይረብሻል ምሳሌ አንድ ሰው ዝሙት ሳይሰራ ሰዎች ተደራጅቶ አራት ሰዎች ይህ ሰው ዝሙት ሰራ ካሉ እስላም ባለበት አገር ያገባ ከሆነ ይገደላል ህይወት ያስጠፋል ፍርድ ቤት ቀርቦ ባላዩትና ባልሰሙት ጉዳይ ይህ ሰውዬ ሲሰርቅ አይተነዋል የሰረቀውም እንዲህ አይነት ነገር ሰርቋል በዚህ ሰዓት በዚህ ጊዜ ብሎ ከመሰከሩ ብዙ ፍትናዎች ይመጣሉ እቺ ውሸት መመስከር በጣም አደጋ አላት አሉ ነብዩ አለይሂ ሰላቱ ወሰለም በሶስተኛ ነው ያስቀመጧት አው ቀውለ ዙር አሉ ወይ በውሸት መናገር የእስላም ስነ ምግባር አይደለም ውሸት የሙናፊቆች ልብስ ነች ውሸት የሌቦች ልብስ ነች ውሸት የሌሎች አካል ልብስ ነች እንጂ እስላም ውስጥ ያሉ ሰዎች ውሸት በፍጹም ልብሳቸው አይደለችም ውሸትን ይጠነቀቋታል ይፈሯታል ነብዩ አለይሂ ሰላቱ ወሰለም በአራተኛው ውሸት መናገር አሉ የአላህ ነብይ አለይሂ ሰላቱ ወሰለም وكان الرسول عليه الصلاه والسلام متكئا የአላህ ነብይ ተደግፎ ነበር فجلس ቁጭ አሉ ነብያችን አለይሂ ሰላቱ ወሰለም فما زال يكررها على وشهاده الزور او قول الزور ያሉ ነብይ አለይሂ ሰላቱ ወሰለም ደጋገሙት حتى قلنا ليته سكت ሰሃቦች ከመጨነቃቸው የተነሳ የአላህ ነብይ ምን አለ ዝም ቢሉ እስከምንል ድረስ ይህንን ቃላት ደጋገሙት ይላሉ ይሄም በጣም ትልቅ ወንጀል ስለመሆኑ የአላህ ነብይ አለይሂ ሰላቱ ወሰለም ይሄንን ጠቀሱት ሁለተኛው ሐዲስ አብዱላህ ኢብኑ መስዑድ قال سألت رسول الله صلى الله عليه وسلم يا الله النبي ጠየኳቸው ይላል አዩ ذنب اعظم የትኛው ወንጀል ነው ከባድ قال አሉ ያ አላህ ነብይ አንተ جعل لله ندن አሉት ለአላህ ብጤ ልታደርግለት ፈጥሮህ ሲያበቃ ፈጥሮም ሲሳይ ለግሶ ሲያበቃ ብዙ ውለታዎችን ውሎልህ ሲያበቃ ሰማይና ምድር ፈጥሮ ሲያበቃ ጨረቃውና ጨለማውን ፈጥሮ ሲያበቃ ሁሉ ነገር ፈጥሮ ሲያበቃ አላህ ትላለ ቀኑ ትላለ አላህ ትላለ ሀጀሩ ትላለ አላህ ትላለ ሸጀሩ ትላለ አላህ ትላለ አዴ በሴዛጅ ትላለ አላህ ትላለ አቤ በሴዛ ትላለ አላህ ትላለ አልከሶ ትላለ አላህ ትላለ ሶርጋን ትላለ አላህ ትላለ አባድር ትላለ አላህ ትላለ ኑር ሁሴን ትላለ አላህ ትላለ ሰይድና ኸድር ትላለ አላህ ትላለ ነብዩ ትላለ አላህ ትላለ ቀጥልበት እስከ መጨረሻ ለአላህ ንድ ማድረግ ትልቋ የመጀመሪያው ቁንጮ ወንጀል እቺ ነቻሉ ነብዩ አለይሂ ሰላቱ ሰላም ሀከዛ ነብያችን እንዲህ ነበር ሰሃቦችን በመደዳና ስርዓቱን በጠበቀ ሁኔታ ስቴፑን ጠብቆ ያስተምሯቸው ነበር ነብዩ አለይሂ ሰላቱ ወሰለም ዘሎ አይናገሩም ነበር የአላህ ነብይ አለይሂ ሰላቱ ወሰለም ለዚህ ነው አላህ በተለያየ የቁርአን አንቀጹ ላይ ዕውቅና ሰጣቸው ያወርድኩብን ወህይ በስነ ስርዓት አድርሰሃል በል ምትናገረውም ከኔ በሚመጣል ወህይ ቢሆን እንጂ አትናገርም ብሎ አላህ Subhanahu Wa Ta'ala ለነብዩ አለይሂ ሰላቱ ወሰለም ዕውቅና ሰጣቸው የመጀመሪያው ለአላህ ንድ በጤን ማድረግ ነው አሉ ነብዩ አለይሂ ሰላቱ ወሰለም وهو خلق قالوا النبي عليه الصلاه والسلام እሱ ፈጥሮ ሳለ ለአላህ ንድ ማድረግ ነው ከፍተኛው ወንጀል አሉት قال قلت له ان ذلك العظيم ተመልከቱ ምን አይል ንቁና ምን አይል ጎበዞች እንደሆኑ እዩ ለነብዩ አለይሂ ሰላቱ ወሰለም ንግግር ወዳው መልስ ሰጡ ይሄማ ትልቅ ነው እንጂ አላህ ፈጥሮ ሲያበቃ ተንከባክቦ ሲያበቃ ለአላህ እንዴት ንድ ይደረጋል ይሄ ትልቅ ወንጀል ነው አላቸው ተመልከቱ ዛሬውን እኛ የፈለግንበት እኮ ውዴታውን ነው እኛ የፈለግንበት እኮ መዳረሱ ነው እኛ የፈለግንበት እኮ ከኛ ይሻላሉ ማለት ነው እኛ የፈለግንበት እኮ አላሉም ጠቆም ሲያደርጉት ነብዩ አለይሂ ሰላቱ ሰላም ይሄማ ጸያፍ ነው እንጂ አዎ ጸያፍ ነው መራቅ አለበት ብሎ
የተናገረው ንግግር ስሙት አብዱላህ ኢብኑ መስዑድ ኢነ ዛሊከ ለአዚም ኢማ ትልቅ ነው አለ እንዴት አላህ ፈጥሮ ሲያበቃ ተንከባክቦ ሲያበቃ ውለታን ውሎ ሲያበቃ ለአላህ እንዴት ንድ ይደረጋል ተከከል አላቸው ለነብዩ አለይሂ ሰላት ወሰላም ቁልቱ ثم አዩን ቀጥሎስ ሌላ ምን አለ እሺ ቀጥሉልን አላቸው ለነብዩ አለይሂ ሰላት ወሰላም አያችሁ የሰሃቦች ስነ ምግባርና የሰሃቦች ተግባር ቀጥሎ ምን አለ ቃል ثم ان تقتل ولدك አሉት ነብዩ አለይሂ ሰላት ወሰላም ልጅን ለድገድ ላሉት ልጅ ይገደላል አዎ በተለይ በአሁኑ ሰዓት በጣም ሲምፕል የሆነ ነገር ነው በጣም ልጅቷ ትዳር ትይዛለች ትዳር ይዛ ቼክ አፕ የሚባል ነገር አለ ሐኪም ቤት ይሄዱ ቼክ ያደርጋሉ ላብራቶሪ ወይ የሆነ ነገር ይሰጡና ቼክ ያደርጋሉ እርግዝና መጥቷል አልመጣም በአሁኑ ጊዜ መልኬን ውበቴን ቁንጅናዬን ልጅነቴን ወጣትነቴን ገንዘብ ኑሮ ውድነት አስከፊነት ፖለቲካው ምናምን ስልጣን የሚሉ ሴቶች ይሄዱና ብቅ ሲሉ ዶክተሩ ካረገሽ 4 ወር ሆኖሻል ይላታል 4 ወር አዎ 4 ወር ሆኗል አዎ ባልጋ ትመጣና ሂጄ ነበር ቼክ ተደረኩኝ ልጅ አለ ተብያለሁ ውስጤ ላይ እኔ ባሁኑ ሰዓት ደግሞ ፕሮግራም የለኝም ትለዋለች የምን ፕሮግራም የመውለድ ከልጅ ጋር የልጅ ሽታ እንዲሸተኝም አልፈልግም ልጅ ቤ መሽተትም አልፈልግም ገና ነኛ ወጣትነቴ ገና ነው 16 አመት 17 አመቴ ነው 18 አመቴ ነው በዚህ ሰዓት እኔ ሌላ ላይፍ ውስጥ መግባት አልፈልግም የራሴ ላይፍ አልጨረስኩም ልጅ መውለድ አልፈልግም ትለዋለች የሴትን ቁንጅና የሴትን ውበት የሴትን ንግግር የሴትን ድምጽ ተከትሎ የሚሄዱ ወንዶች ኦኬ ችግር የለውም ምን እናደርግ ይላታል ምን እናደርግ አው ማስወረድ ነው በቃ ቀላሉ ዘዴ ይባባላሉ ከእስላም ውጭ ነው አይደለም እስላም ውስጥ ሆኖ የነብዩ ተከታይ ነኝ ወይ ቁርአን ተቀብያለሁ ወይ እስልምናን ተቀብያለሁ የሚሉ ሴቶች ጋር ነው እኮ ያለ ነው ምናወራው የሚሉ ወንዶች ናቸው እኮ ይሄዱና ያስወርዱታል ሆዷ ውስጥ ሩህ ከተነፋ በኋላ ሂዳ የምታስወርድ የሙስሊም ሴት ስሟ ኸዲጃም ይሁን ዘይነብም ይሁን አይሻም ይሁን ምንም ይሁን ምን አድርጋለች የሰው ነፍስ አጥፍታለች ተባብሮ ደሞ ባል ይሄ ምስኪን ባል ወይ አልቀራ ወይ አልተማረ ወይ ደሞ ካወቁ ሰዎች አልዋለ ሂዶ 10,000 20,000 ብር ከፍሎ ልጁን ከማፀን ያስወጣው ወንድ ምን ይባላል ገድሏል በነፍስ ተጠያቂዎች ናቸው እነዚህ ሁለት ሸባቦች ሁለት ጎረምሶች በነፍስ ግድያ ይፈልጋሉ እኛ ሀገር ሸሪዓ የለም የት ይፈልጋሉ አላህ ዘንድ ሸሪዓ ቢኖር ጽንስን የሚያስወርድ ሰው ራሱ ዶክተር ቢባል ይሄ ዶክተር አይደለም ጽንስ የሚያስወርድ በእስላም አገር ሰው ገድሏል ተብሎ ይገደላል አይቻልም حرام ነው የፈለገ ቢሆን hatta እንተቢሁ በደንብ ተከታተሉ በዝሙት እንኳን የተረገዘ ልጅ አይወርድም የያዘው ምንድነው ነፍስ ሰሃቢዩ አመጣችና ያ ነብይላህ ዝሙት ሰራ አለቻቸው ዝሙት ሰርተሻላው ዝሙት ወንጀል ነው ወንጀል አይደለም ወንጀል ነው ቼክ መደረግ ያለበት ነገር አለ የዓለሙ ዶክተር ነብዩ አለይሂ ሰላቱ ሰላም ዶክተሮችም ከነብዩ ይሰዱ ዝሙት ሰርታለች አይደል ዝሙት የሰራችውም ትዳር ይዛ ነው ከዛ ለነብዩ አለይሂ ሰላቱ ሰላም መጣችና ያ ነብይላህ ዝሙት ላይ ወደኩ ስትላቸው ነብዩ ቼክ አረጉ ሁለት ነፍስ መጥፋት የለበትም አይደል ቼክ ያረጉ ወንጀል የሰራው ማን ነው እሷ ነች ልጁ ሰርቷል እንዴ ولا تزر وازرة وزر أخرى ولا تزر وازرة وزر أخرى አንዲት ነፍስ ያንድን ነፍስ ትሸከማለች እንዴ አትሸከም ስለዚህ ቼክ ተደረገች ሆዷ ላይ ልጅ አለ በይ ይሄንን ልጅ ስትወልጁ ብቅ ባያሏት ነብዩ አለይሂ ሰላቱ ሰላም መጣች እንደወለደችም መጣ አልገደሏትም ነብዩ አለይሂ ሰላቱ ሰላም እንተቢሁ ሐቁን አድርሺ አሏት ምግብ ቀጨም እስከሚያረግ ድረስ ተንከባከቢው አላት በምን የተወለደ ነው ልጁ በዝሙት እንተቢሁ በዝሙት ነው የተወለደው ምግብ ሲጀምር መጣችና አሁን ተቀጥቅጣ ትገደላል ከዛ ነብዩ አለይሂ ሰላቱ ሰላም እንዝገት ተነሱ ሰሃቦችን ሲሏቸው ያ ነብይላ እንዴት ብልቷን حرام ላይ ወስዳ ባሳረፈች ነብዩ እቺ ሴትያ ያደረገችው ተውበት መዲና ላይ ለሰባ ሰው ቢከፋፈል ይበቃ ነበራል ተጸጽታ ተመለሳለች የተመለሰ ይምራል አይምርም አላህ ይምራል ስለዚህ ይህ በዝሙት የተወለደው ልጅ እንኳን ነብዩ ምን ጠበቁለት ሐቁን ጠበቁለት ስለዚህ ያለ ጋብቻ እንኳን ስተት ላይ ወድቆ ያረገዘች ሴት ልጇን ማስወረዳቸው ከወንጀል ምን ይሆናል ወንጀልማቱን بعضها فوق بعضنا الله ወንጀሉ ተደራርቦ ነው ያለው ነው የሚባለው ስለዚህ በዝሙት እንኳን የተወለደ ልጅ ማስወረድ የሚባል ነገር የለም ይሄም ሸሪዓ ስለሌለ
እንስን የሚያስወርዱ ሴቶች አማመላህ ይጠየቃሉ። የሰው ነፍስ አጥፍቷል ተብሎ ነው የሚጠየቁት። ዩሮፕ ምናምን ብትሄዱ ቀላል ነው። በቃ ወልዳ ታመጣና የሆነ ወንዝ ላይ ዱብ ታደርጓለች። ያለ ጋብቻ የተወለዱ ህፃናቶች የሚጣሉበት ገንዳ አለ፣ ቆሻሻ አምጥቶ ይጥላል። ነኡዙ ቢላህ። ወደ ዩሮፕ ሰለጠነ ምትሉ ሀገሩ ብትሄዱ እንደዛ ነው የሚያደርጉት። እኛ ሀገርስ አንዳንድ የሚታወቁ ጫካዎች አሉ። ምን የሚጣልባቸው? ያለ ጋብቻ የተወለዱ ልጆች የሚጣልበት የቆሻሻ ቦታ አለ። ይሄ በእስላም ጸያፍ የሆነ ከባድ የሆነ ወንጀል ነው። ነብያችን አለይሂ ሰላቱ ሰላም ወንጀሎች ወንጀል ናቸው፣ ግን ደረጃ አላቸው። ምን ልታደርግ ነው? ተቅቱላ ወለደካል ልጅ ይገደላል። አዎ ይገድላሉ። የሰለጠኑ ተማርን የሚሉ ሰዎች ልጆቻቸውን በመርፌ ይገድላሉ። የተወሰኑት በመርፌ እዛ ሆድ ውስጥ እንዲሞት ያደርጉታል። የተወሰኑት አስቀድዶ ያስወጡታል። የተወሰኑት አንዳንድ ሴቶች ተንኮለኞች አሉ። አረገሽ ስትባል ሂዳ ሆዷ ላይ ዱብ ትላለች ትላለች። አውቃ ነው ወደቀችው። ግን ምን አለ ወደቀች? ሆዷ ላይ ትወድቅና ትላለች። ምን ነው ወደኩ ትላለች። በድንጋይ መታዋለች ሆዷ። ወይንም ደግሞ በቦክስ ሆዳቸውን የሚደበድቡ ሴቶች አሉ። ምን ማድረግ ፈልጎ ነው? ሆዳቸው ጋር የሆነ ችግር አለች፣ ያችን መግደል ፈልጎ ነው። ይሄ ሐራም ነው። ሸሪዓ የሌለበት ሀገር ስላለን አራድነት እንዳይመስላችሁ። አላህ ዘንድ ማቆርታችን እንያዛታለን። የቂያማ ቀን አይቻልም፣ ክልክል ነው። የሰውን ህይወት ማጥፋት የተከለከለ ነው፣ ሐራም ነው። በል አንዳንድ አሊሞች ይሄ አራርቆ መውለድ የሚባለው ራሱ መጠቀም አይቻልም ይላል። የካፊር ሱና ነው። ማን ነው ይሄን ያዘዘ? ውለዱ፣ ብዙ፣ ተባዙ አሉ ነብዩ አለይሂ ሰላቱ ሰላም። የቂያማ ቀን በብዛታችሁ እኔ እፎካከርባቸዋለሁ። ዳበቲን ፊል አርድ ኢላ አለላሂ ሪዝቁሃ። ምድር ላይ ምንም የለችም ነፍስ ያላት ነገር አላህ ዘንድ ሲሳይ ቢኖራት እንጂ አለ። ስለዚህ አራርቆ መውለድ ራሱ ይሄ የፈረንጆች የዩሮፑ ፍክራ ውስጡ ላይ ገብቶ ሞልቶት ሰው መብዛት የለበትም የሚል ፍክራ የሌለበት ዶክተር፣ ንጹህ ታማኝ ሙስሊም የሆነ ዶክተር በተደጋጋሚ ቶሎ ከወለሽ ካለው በሽታሽ ጋር ካለው ችግርሽ ጋር ለህይወትሽ ያሰጋል ካለ ታማኝ ከሆነ እሰየው ይላሉ። የተረጋገጠ ነገር ካለ አስም ሊኖርባት ይችላል፣ ሱካር ሊኖርባት ይችላል፣ ግፊት ሊኖርባት ይችላል፣ ልብ ድካም ሊኖርባት ይችላል፣ ሌሎች በሽታዎችም ሊኖርባት ይችላል። ቶሎ ከወለሽ ይህ በሽታ ስላለብሽ ካደረግነው ቼክአፕ ወይም ደግሞ ካደረግነው ምርመራ አንፃር በነፍስሽ ላይ ችግር ሊያመጣብሽ ይችላል የሚል በግምት አይደለም እኮ ከተረጋገጠ እሺ አራርቆ የሚለውን የዛኔ ሸሪዓ ሊቀበለው ይችላል። አማ ዝም ብሎ ለውበት ሴቶች እኮ ሞኞች እኮ ናቸው። መልኬ ይጠፋል ወይም ደግሞ ጡቴ ይወርድብኛል ወይም ደግሞ ጸጉሬ በየጊዜው መታጠቡ ጸጉሬን ይጨርስብኛል እያሉ የካፊሮቹን ሱና እየተከተሉ ቲክቶክና ይሄ ቴሌግራም ዩቲዩብ ተራ ነው ያሉት የሙስሊም ሴቶች። ማንን እየተከተሉ? የአላህና የነብዩን ጠላት። ማንን እየተከተሉ? ፈረንጆችን እየተከተሉ። ማንን እየተከተሉ? የጀሃነም በሬዎችን እየተከተሉ። ማንን እየተከተሉ? የጀሃነም ሙሽሮችን እየተከተሉ ጠፍተዋል የሉ። በል የሙስሊም ሴቶች አላህ ካዘነላቸው ውጭ ራቁት መሄድን፣ ጡት መወጠርን፣ ጸጉር መወጠርን፣ ጫማ ማስጮህን፣ ራቁት መሄድን መወጣጠር ሰልችቷቸው የዝሙት ንግግር ቀጥታ ይናገሩ። ቀጥታ ወጥቶ ሚዲያ ላይ ይናገራሉ። ቲክቶክ ብር ሊቀበሉ የጀሃነም ብር ነው የሚቀበሉት። አላህ ሂዳያ ይስጣቸው። ካልሆነ ሌሎች እህቶቻችን እንዳያበላሹብን አላህ ታምሩን ያሳያቸው። ይሄ ነው የምንለው። አይቻልም። እስላም እንደዚህ አይነት ጋጠወጥነት እንደዚህ አይነት ሽንፈትን አይፈቅድም። እስላም ባለበት ሀገር እርምጃ ይወሰዳል። ግን እስላም ስለሌለ እንደፈለጉ ይጨማለቃሉ። ለዛውም ደግሞ ወላሂ ሱብሃንአላህ ላኢላሃ ኢላላህ አላሁ አክበር በነብዩ አልተደራደርም በዲን ያልተደራደርም ትላለች። የትኛው ዲንሽን ከላይ ላይ ሻውልቀሽ እንዳለ ሰጥተሽ ለሌላ ሰው በዲን ያልተደራደርም እቺ ምስኪን ዲን ምን እንደሆነና ቲክቶክ ምን እንደሆነ ላይ ታማታቅቺ ምስኪን አኡዙ ቢላህ በዲን ያልተደራደርም ይላሉ። ደግሞ ሊፕስቲክና ቻፕስቲክ እየተቀበሉ ለመስጊድ መዋጮ ብር ይሰበስባሉ። ሴቶች መድረክ ላይ ወጡ። የትኛው ዲን ነው የያዘችው? ያ ረቢ ሴቶቻችን ወደ ቤት አስገባል፣ ወደ መስጊድ መልስልን፣ ወደ ቁርአኑ መልስልን። ካልሆነ ሸራቸው የከፋና ለሙስሊሙ መጥፎ ቁድዋና መጥፎ አራያ የሚሆኑ ከሆነ ሰውነታቸውን አምግለ ቤት አስቀምጥልን ነው የምንለው። በቃ ይሄ ነው። አላህ አያያዙ የበረታ የሆነ ጌታ ነው። ሴት ልጅ ድምጿ ዝቅ ያለ፣ መልኳ የተደበቀ፣ እጇ የተደበቀ፣ ሰውነቷ የተደበቀ፣ ቅርጿ ለማንም የማይታይ ነው በእስላም። ይሄ ነው በቃ የእስላም ህገ ደንብ ይሄ ነው። ሐጅ ላይ ወንዶች ጓንት መልበስ አይችሉም፣ ኮፍያ መልበስ አይችሉም፣ ፓንት መልበስ አይችሉም፣ ምንም መልበስ አይችሉም። ሁለት ነጭ ነገሮች ካልሆኑ በስተቀር ከላይና ከታች የሚታሰር ኢህራም ይለብሳሉ። ሴቶች ግን እዛም ሆነን አሉ ይህ ሰሃቦች ከነብዩ ጋር ሐጅ ሂደን ወንዶች ሲመጡ ንቃባችንን ለበስ እናደርገው ነበር ይላሉ። እንተቢሁ ከነብዩ ጋር ሐጅ ላይ ሆነን ወንዶች ሲመጡ እንለብስ ነበር ይላሉ። ሀከዛ እንዲህ ነበር ሰሃቦች። የኛዎችማ ለድምጻቸው ችግር የለባቸው፣ እንደፈለገ ቴክስት ያደርጋሉ። ስልክ አንዳንድ ወንዶች እኮ በድምጿ ተሸውዶ ምን አይነት መላእክት አገኘው ብሎ በስልክ በቀ ሲሉ አኡዙ ቢላህ ብሎ ይመለሳሉ።
አንቺ ነበር በስልክ ስታወሪኝ ነበሩ አዎ በቃ ሰላም አለይኩም ብለው ይሄዳል ስልክ ላይ ስልክ እንዴት ማውራት እንዳለባቸው ይማራሉ ቃላት አወጣጥ ይማራሉ አማርኛ መረጣ ቴክስት እንዴት መጻፍ እንዳለባቸው ይማራሉ ለምንድን ነው ወንዶችን ጀሃነም ማስገባት ዝሙት ላይ ለመጣል ሽቶ ይቀባሉ ሊፕስቲክና ቻፕስቲክ ይቀባሉ አጭር ጸጉር ካለቻቸው ደግሞ ያመጡና እንዲህ ያስራሉ እንደዚህ አስሮት ወጥሮት በየመንደሩ ይዞራሉ ጨርቅ ጣብጥቦ ከላይ ሻርብ ሲያረጉበት ልክ የግመል ሻኛ ይመስላል የለም እኮ ዜሮ ነው ቤት ሲመጣ አውዙ ቢላህ ይላታል ሸውደዋለች በል አሁን የሌለ ነገር የለም በቃ ከኋላ የሆነ ነገር አላት እንዲባል ፌክ የሚሰሩት ነገር አለ ፌክ ይሸጣል ገበያ ላይ ሄዶ አምጥቶ ያስገጥማሉ ምን አውዙ ቢላህ የለም እኮ ፌክ ነው ቤት ሲመጣ ባሉ ምን ልታረገው ነው ቤት ሲመጣ እንዴት ልታወጣው ነው አውዙ ቢላህ ማይሰራ ድራማ የለም ይሄን ድራማ ሙስሊሞች ከሰሩት ወዮላቸው በል ልጆቻቸው እንደዚህ ነገር የሚሰሩ ከሆነ አባቶች ራሱ ወዮላቸው እናቶች ወዮላቸው አይቻልም حرام ነው አይቻልም ክልክል ነው ሚዲያው ተጨመላልቋል በላብዛኛው የሙስሊም ሴት ያለው እኮ ሚዲያ ነው በቃ ስራ የለም የተባለ ይመስል ዲናቸውን ሽጦ ቲክቶክ ተራ ነው ያሉት የቲክቶክ ተራ ሴቶች ማን ነው የሚያገባቸው ፋጅር ፋሲክ እንደነሱ ሙጅሪም የሆነ ሰው ነው እንጂ ሳሊህ ሊያገባቸው አይገባም ቲክቶክ ተራ ያሉ ሴቶች ቲክቶክ ተራ ያሉ ወንዶች ያጉ መስጊድ ያላችሁ እንዳታገቡ አላህን ፍሩ ዘርታ አበላሻላችሁ ዳዕዋ ላይ ያላችሁ ቀራት ላይ ያላችሁ ቲክቶክ ላይ ያበደች ቲክቶክ ላይ ቀለሟን መታሳይ ቲክቶክ ላይ ምጮህ መታስጮህ ሴት ይዛችሁ እንዳትመጡ ዘርታ አበላሻላችሁ እዛ ያሉት ራስ በራሳቸው ይጋቡ እናንተ መስጊድ ላይ ድምጿን ዝቅ አድርጋ ቁርአን ምትቀራ ምትሐፍዝ ዳዕዋ ምታደርግ የጧት ዝክር ምትል የማታ ዝክር ምትል እቺን ፈልጋችሁ አግቡ እንደው የፉንጋዎች አለቃ እንኳን ብትሆን እሷን አምጡ ፈዝፈር ቢዛት ዲን አሉ ነብዩ አለይሂ ሰላቱ ሰላም ዲን ያላትን ያዝ ወይላ ተሪበት የዳካሉ ካልሆነ እጅህ በእናት ቅራሉ ያላህ ነብዩ አለይሂ ሰላቱ ሰላም እርግማኑ ይደርስባል ለዚህ ነው አብዛኛው ቆንጆ ወንድ አብዛኛው ቆንጆ ሴት ትዳራቸው ራሱ የተረበሸ ነው በሽታ ነው ሐኪም ቤት ነው ቻይና ነው ዱባይ ነው ታይላንድ ነው ዩዘርላንድ ነው አሜሪካን ነው በየቀኑ ቼክ አፕ ነው በል አብዛኛው ጫማ የሚያስጨቁ ሴቶች ሐኪም ቤት ብትሄዱ ታገኛቸው ምንድነው ዲስካቸው ተንሸራቶ ምን አንሸራተተው የሚያስጨው ጫማ እንኳን አንሸራተተልሽ ተውበት ካላረክሽ አብዛኛው ሴቶች ዲስካቸው ተንሸራቶ ያንሸራተቱ እኮ ራሳቸው ናቸው አላያችሁ ይሄ አንድ ስንዝር የሚያክል ጫማ ያርቁ የለም ወገቧ ከአገልግሎት መስጫ ክልል ውጭ ይሆናል ቤት ዘንድ አትመጣ አላህን ፍራ ከወለደችም 3-4 ብትወልድ ነው ጉልበቷን በምን ጨርሰዋለች ጫማ በማስጮህ ጨርሰዋለች አላህን የምትፈራ አደብ ያላት ስርዓት ያላት ከወንዶች ያልተላመደች hatta ከወንዶች ስልክ የተላመደችን ሴት እንዳታመጡ ሱስ ነው የሚሆንባቸው ሃሎ ፈልጌህ ነበር ይሁን ነገር ላማክር ኡስታዝ ያለ ሐጃ የሚደውሉ ሴቶች አሉ ተጠንቀቅ የወንዶች ድምጽ የሸተታቸው ሴቶች እንዳታመጣ ወንዶችም እንደዚህ ከሁሉ መደዋወል ቴክስት ማድረግ ያገኛትን ይምጣብኝ ሚል ወንድ ከሆነ እህትነሳለፈ እንዳሰጠው አላህን የሚፈራ ምላሱ መዘከር ካልሆነ በስተቀር እንዳታመጡ ስለዚህ ነብዩ አለይሂ ሰላቱ ሰላም አንተቅቱለ ወለደክ ልጅህን ልትገድል ነው አሉ አባቶች አላህን ፍሩ እናቶች አላህን ፍሩ እህቶች አላህን ፍሩ ጎረምሶች አላህን ፍሩ ጽንስን እንዳታስወርዱ አደጋ አለው አላህ ዘንድ ትጠየቃላችሁ ጀሃነም ይበላችኋል ይሄ ሰለጠነ በረታን የሚሉ ሰዎችን ፋሽን ተከትላችሁ ጀሃነም ይበላችኋል በል የሴቶች የማዕፀን ግድግዳ በጣም ስስ ነው በጣም ትንሽዬ ነገር ወደ ካንሰር ልትቀይረው ትችላለች አሁን ካንሰርም የበዛው ዩሮፕ ብትሄዱ በዚህ ነው በቃ ዩሮፕ ብትሄዱ አብዛኛው ሴቶች የሚሞቱት በማዕፀን ካንሰር ነው የሚሞቱት ለምንድን ነው አንድ ከተለያየ ሙጅሪሞች ዝሙት ያደርጋሉ ያ ዝሙት ወደ ካንሰር ይቀየርባቸዋል ሌላስ ያስወርዳሉ ሌላስ በሃይድ ጊዜ ወይ ደግሞ በወር አበባ ጊዜ ግንኙነት ያደርጋሉ ማዕፀናቸው የሴቶች በጣም ስስ ስለሆነች ወደ ካንሰር ይቀየራል ተጠንቀቁ ይሄ ያኺራው ያለ የዱንያው ዕቃባ አለ ጥንቃቄ አድርጉ አላህን ፍሩ ጽንስ ማስወረድ አደጋ አለው በል ወላጅ እኮ ያለበት ድህነት ጭቅጭቅ ራሱ በሚገደለው ልጅ ቢወለድ በሱ ርስቁ ሁላ ሊሆን ይችላል አንዳንድ ልጆች ወደ ዱንያ ብቅ ሲሉ አብሮ ርስቁ ብቅ ይላል አንዳንድ ሰው ችግር አስቸግሮት ነበር ፍራሽ መግዛት አቅቶት ነበር እንደምንም ተንገራግሮ እንቅፋትም እየመታው ሰው አደብ አርግም ይያለው ትዳር ይዛል አይደለ በማግስቱ ፊቱ ፋብሎ ልብሱ ተቀይሮ ይመጣል አረ ትንሽ ቆይቶ ነው ሌላ መኪና ይዞ ይመጣል ማን በቃላ በሷ በኩል ያረው ርስቅ ይመጣል ከዛስ ልጅ ሲወለድስ አላሁ አክበር G+2 ሰርቷል ሶስተኛው G+3 አራት G+4 ከዛስ ሰላም አለይኩም በቃ አብቅቷል ይሄዳል በቃ ልጆች ርስቅ ራሱ ይሄንን ትቶ በራሳቸው ጊዜ ውጥረት ውስጥና ውድመት ውስጥ የሚገቡ አሉ እዚህኛው ሐዲስ ላይ ሁለተኛ ወንጀል ምንድነው አሉ ነብዩ አለይሂ ሰላቱ ሰላም አንተቅቱላ ወለደካሉ ሁለተኛ ወንጀል ካላህ ከማጋራት ጋር ተከትሎ መጣ ልጅህን መግደላል
መኻፈተ አየጣማ ማአክ ምስኪን እኮ ነው ያውዱ ጊዜ ሰው ልጄ ምን አበላዋለሁ የትምህርት ቤት አስተምረዋለሁ አብዛኛው ካፊሮች በዚህ ነው የሚሸወዱት በላውን ትንሽ ነቁ እንጂ እኮ በፊት ቻይና ከዛሬ 10 እና 15 ዓመት በፊት ከአንድ ልጅ በላይ አይፈቀድም ክልክል ነበር አሁን ሁለት ፈቀዱላቸው ልጁ ቢታመምና የሆነ ነገር ቢሆን መንግስት አካውንት የተወሰነ ብር አስቀምጣለሁ ምትሉ ከሆነ ሁለት ውለዱ አሏቸው በፊት አንድ ነው ምን ያረጉታል ይላል ያስወርዱታል ያስጨነግፉታል የማያደርጉት ነገር የለም አሁን ትንሽ ነቁ የኛ ሀገሮችም በፊት አይፈቅዱም ነበር አሁን ሙስሊሞቹ ሲበዙ ምን ነው እናንተ ሰርግ ስትጠሩ ቦርሳችሁ ላይ ሊፕስቲክና ቻፕስቲክ ተሸክማችሁ ትመጣላችሁ ሙስሊም ሴቶች ሰርግ ሲጠሩ በዚህ ልጅ ባልም በዛ ልጅ መኪናው ኋላ 4-5 ልጅ ይዞ ይመጣል እናንተ ምን ነካችሁ ብሎ ዳዋ ማድረግ ጀመሩ እነሱ አከዛ እስላም እንደዚህ ነው ውለድ ዝም ብለ አንድ ሴትያ እኛ ጎረቤት ነበረች 12 ልጅ አላት ሐኪም ቤት የለም እኮ ምጧ ስመጣ ወንበር ያስቀምጡላታል የሀገር ቤት እናቶች ዶክተሮች ናቸው የድሮ ዶክተሮች ወንበር ያስቀምጡና ከላይ ጫን ይሏታል ትወልዳለች አበቃ ከዛ በኋላ በሶስተኛው ቀን ጓሮ ልትገባ ትችላለች እናት አንዳንድ እናቶች ደግሞ የአንድ ሰዓት ገበያ ጀርባቸው ላይ ዕቃ ተሸክመው ይሄዳሉ እዛው ገበያ ወልደው ይዞት ይመጣሉ ልጅ 12 ወልደዋል 12 አንዱ የት ነው ቻይና አንዱ ሴት ነው አሜሪካን አንዱ ሳውዲ አንዱስ ዱባይ አንዱስ አዲስ አበባ አንዱስ ደብረ ዘይት አንዱስ አዳማ አንዱስ ሻሽመኔ አንዱስ አዋሳ ለአረፋ ጊዜ ሁሉም ክላክስ ያረጉ ግቢ ክፈት ይላሉ አገር ቤት ያውኖቹስ ሁለት ልጅ ይወልዳሉ ቀደርም ይመጣል አንደኛው ሲሞት ከአንደኛው ጋር እንደዚህ ተቃቅፈው ያለቅሳሉ በቃ የድሮዎቹስ ይዘራሉ አላህ ዘራቸውን አበቀለላቸው هكذا توكل ነበራቸው ومن يتوكل على الله فهو حسبه ومن يتوكل على الله فهو حسبه በቃ በአላህ ተወከል ግባ አላህ በቂ ነው አለ ተወኩል ነበራቸው ያውኑስ በዘይት በቲዮቲ በቫት በተለያየ ነገር አያይዞታሉ ቢወልዱ ችግር ውስጥ ሊገቡ ነው የት ያስተምሩታል ስለዚህ አይወልዱም hatta ሴቶች የወር አበባቸውን አዛብቶ ሌላ ችግር ውስጥ የሚገቡ ሰዎች ሌላ በሽታ ይሆንባቸዋል የወሊድ መቆጣጠራ ምናምን መርፌ የሚጠቀሙ ሴቶች እኮ ረብሸኛቸው ናቸው በቃ ለጥያቄ ማይመቹ ትላንትና ሃይዴ መጥቶ ሄደና ዛሬ መግሪብ ከሰገድኩ በኋላ ደግሞ ጀመረኝ ይላሉ ራሳቸው እኮ ነው ያናጉት እሺ ሃይዴ መጥቶ ታጥቤ 3 ቀን ከሰገድኩ በኋላ አሁንም መጣብኝ ይላሉ የለም ረብሻ ነው አማ ያቺ ሙእሚኗስ ሰላም ነች በወር 7 ቀን ከሆነ 7 ቀኑን ጠብቆ ይመጣል በወር 6 ቀን ከሆነ 6 ቀኑን ጠብቆ ይመጣል በወር 5 ቀን ከሆነ 5 ቀኑን ጠብቆ ይመጣል ላላህ ጅግር ተጣለች አማ ያቺ ጻተኛ አላህ ማይሸተን ደንጋ አላህ የኔን ምክር ማይቀበሉ ሰዎች ጭንቅ የሆነ ህይወት አኖራቸዋለሁ አለ ውለዱ ዝም ብላችሁ አግቡ ከቻላችሁ አንድ ያላችሁ ከሆነ ሁለት 3 4 ይቻላል በሸሪዓ አባቶች በተለይ አግቡ አትፍሩ ማን ትፈራላችሁ አላህን ፍሩ እንጂ አግቡ ለነሱም ጥሩ ነው ይቀንስላችኋል ድካሙ ምኑ ይቀንስላችኋል አግዟቸው በል ሴቶቻችን ካፊር ይወሰዳቸው አይደል አንድ ሞባይል ህዋዊ ሞባይል 80 ሺህ ብር ገዝቶ ይሰጣታል ማሰላማ ተከትለው ትሄዳለች የ40 ሺህ ብር ስልክ ገዝቶ ይሰጣታል ማሰላማ ተከትሏል ወይ አሜሪካን ቪዛ ልክልሻለሁ ማሰላማ ትሄዳለች ወይ ዝሙት ላይ ትወድቃለች አግቡ ነብዩ አለይሂ ሰላቱ ወሰለም አግቡ ብለዋል እስከ 4 አግቡ ብለዋል አቅማችሁ ከቻለ አላህም ቁርአን ላይ የቻለ አንድ ካለፈስ 2 ከዛስ 3 ከዛስ 4 ያልቻለ ደግሞ ጠብቁ አላህ እሷ G+2 G+3 G+4 ቪታራ ነበር ሚሉት በፊት ቪት ሲሉ ነበር ወይ ደግሞ ኮሮላ ይሉ ነበር አሁን ደግሞ ኮብራ V6 ግዛልኝ ይላል V8 ግዛልኝ ይላል ይሄን ከምትጨነቅ በዚህ ከምትረበሽ አግባና እሷ ታግዛት ትንንሽ ይብሉ ተካፍሉ ይሄ ነው ለእስላምም ይጠቅማል ይሄው መካፈት አየጣማ ማክ ልጄ ከኔ ጋር ምን አበላዋለሁ ብለ ፈርተ አብዛኛው ሳሊህ ናቸው አላህ ይጠብቃቸው አብዛኞቹ ለልጃቸው ይጨነቃሉ አባት አንዳንዶቹ ግን የልጃቸው ምግብ መብላት ራሱ የሚያናዳቸው ሰዎች አሉ ومن يبخل فإنما يبخل عن نفسه ومن يبخل فإنما يبخل عن نفسه على الله بخيل የሆነ ሰው አለ ልጁ ከራሱ ጋር እንዳይበላ ፈርቶ የሚገድል ሰው ከባድ ወንጀል ነው ነብዩ ቃላ قلت ثم اينا على እሺ ቀጠለ ሰሃባ ይገባቸዋል ሰሃቦች ንቁ ናቸው በቃ እቺን መስመር ላይ ያስቀመጣት በቃ ተግባር ነው የነሱ ከዛ እሺ ይሄስ ሆነ ثم اينا አልኳቸው አለ ثم قال كذا قالوا نبيو ان تزانيا حليله جارك قالوا نبي عليه الصلاه والسلام በጎረቤትህ ላይ ዝሙት ልሰራ ነው አሉት ዝሙት በእኛም ሸሪዓ ከነብዩም በፊት በነበረው ሸሪዓ حرام ነው ዝሙት አጠቃላይ حرام ነው 100% ለዝሙት ደረጃ አለው በጎረቤት እንዴት አስቀደሙ ነብዩ عليه الصلاه والسلام ሰው ለጉርብትና ተመርጦ ለጉርብትና መርጠ ወደው አክብረው በመስት እየመጣ ዝሙት ይሰራል አኡዙ ቢላህ ቆሻሻ ነገር ጸያፍ የሆነ ነገር በጎረቤቱ ዝሙት የሚሰራ ሰው አንድ ጎረቤቴ መጥቶ በስምስቴ ዝሙት ይሰራል ብሎ አይጠብቅም ዘር ተበላሽ በጎረቤት ዝሙት ይሰራል አምኖ ለጉርብትና አድርጎ ግድግዳውን አንድ ላይ አድርጎ ግድግዳው
አንዳንድ ቦታ ብትሄዱ ያንዱ ሰው ግድግዳ ለዛኛው ግድግዳው ነው በል ጎረቤት በጣም መጥፎ ከሆነ ልክ ስራ የምትወጣበትን ሰዓት ያቃላር 2 ሰዓት ተኩል ቁርስ በልተም የምትወጣ ከሆነ 3 ሰዓት አንተ ቤት ገብቷል ቆሻሻ አርመኔ የሆነ ሰው ተጠረጥራለህ ከአካባቢ ውጪ ያለ ወንድ እዚህ ሰፈር ብቅ ብሎ አንድ ቤት ቢያንዣብብ ያካባቢው ሰው ይጠብቀዋል ይሄ ሰውዬ እኛ ሰፈር ሰው አይደለም ለምን መጥቶ ነው ምን ፈልጎ ነው የሰውዬ ይላል ያካባቢው ሰው በል ህፃናቶች ራሱ እዚህ ቤት የሆነ ሰውዬ ገባ ይላሉ ልጆች ህፃናቶች ወይ ደግሞ ጎረቤት ላይ ያለች ስራ ምሰራ ሰራተኛ እንዴ እዚህ ቤት የሆነ ሰውዬ ገባ ሌባ ሊሆን ይችላል ትላለች ከገባ በኋላ ይመጣና ቋቋቋ አው ሰው ገብቷል ምንድነው ምናምን ይላሉ ተደናብሮ ይጠፋል ቆይ ጎረቤት 30 ጊዜ ቀን ሙሉ እየገባ ቢወጣ ሰው ይጠረጥራል ምን ያረገ ነው የሚባለው የሆነ ጉዳይ ስላለው ነው የገባ ነው የሚባለው ነብዩ አለይሂ ሰላቱ ሰላም ከባድ ወንጀል በጎረቤት ላይ ዝሙት መስራት ዝሙት አደጋ አለው አላህ ቁርአኑ ላይ ብሏል አላህ ዝሙቱን እንዳትቀርቡት ብሏል አላህ እንዳሰሩት እኮ አይደለም እንዳትቀርቡ መቅረብ ምንድነው ስልክ መደዋወል ይገባል ሜሴጅ መላላክ ይገባል ሴቶች ከቤት ተቆነጃጅተው ሽቶ ተቀብቶ መውጣታቸው ይገባል ምንም ጉዳይ ሳይኖራቸው መኪና አስገዝቶ የእጃቸውን ወርቅና የመኪናቸውን ውበት ያሳዩ በየመንደሩ የሚሄዱ ሴቶች እዚህ ውስጥ ይገባሉ በየመንደሩ ሄዶ መቀመጥ እዚህ ውስጥ ይገባል ካፌ ውስጥ ቁጭ ብሎ ሴቶችን መመልከትና ሴቶች ደግሞ ወንድ መመልከት እዚህ ውስጥ ይገባል ወላ ተቀርቡ እንዳሰሩት እኮ አይደለም ይው እንዳትቀርቡት ነብዩ አለይሂ ሰላቱ ሰላም አይን ዝሙት ትሰራለች አሉ የአይኑ ዝሙት ምንድነው መመልከቷ አሉ ጆሮ ዝሙት ትሰራለች አሉ የጆሮ ዝሙት ምንድነው ወደ ዝሙት የሚያነሳሳ ነገር መስማቷ እግር ዝሙት ትሰራለች አሉ ወደ ዝሙት ቦታ ምን ማድረግዋ እንቅስቃሴ ማድረግዋ በለቱ መጨረሻ ወይ እውን ያስብለዋል ወይ ያስዋሸዋል አሉ ነብዩ አለይሂ ሰላቱ ሰላም እሺኛውን በዚህ ሁሉ እንወጣለን ሴት ማግባት ያስጠላቸው ወንዶች አሉ ለምንድነው የዝሙት ፊልም ያዩ ስሜታቸው አልቋል በቃ አብቅቷል ዴዱ ነው አሉ እነዚህ ሰዎች ካገልግሎት መስጫ ክልል ውጭ ነው አሉ በምን ጨረሱት የዝሙት ፊልም ያዩ ሴቷስ ወንድ የሚባል ነገር እንደ ሬት የሚታያት ሴት አለች ለምንድነው ሚዲያ ላይ ያለው የዝሙት ፊልም ሚዲያ ላይ ያለው መሳሳቅ መጫጮ መደዋወል መጻጻፍ ሊቀርባት ነው አንድ ወንድ እጅ ከገባች እስር ቤት ልትገባ ነው ለዚህ ነው ሴቶች በዚህ እድሜ መታሰር አልፈልግም ይላሉ አላህ አስሮ የሚገርፍሽ ያምጣ እስላምን ራሳቸውን ቤተሰብን የሚነጅሱ ናቸው እንደዚህ አይነት ሴቶች አይባል አግቡ ሲባሉ ደግሞ እንጠናና ይላል እንጠናና ምንድነው መጠናናት አይ ለይሄኝ ዝሙት ተሞካክሮ መጋባት በል አሁን አብዛኛው አላህ ካዘነላቸው ውጭ ከወላጆች አፈንግጦ ሁለቱ ተስማምቶ ይሄዱና ከ15 ቀን በኋላ ከ20 ቀን በኋላ ዝሙት ካጨማለቁ በኋላ ንካ ይታሰርላቸው ድሮ ጠለፋ የሚባል ነበር ታውቃላችሁ አባቶች አገር ቤት የድሮ ጠለፋ 10 ሰው 15 ወጣት ያዘጋጅና ይጠልፋታል ሴቷን አየር ላይ አንከብክቦ ይወስዷትና የሆነ ቦታ ይደብቋታል ማንንም መግባት አይቻልም እሷ ያለችበት ክፍል ከዛ በኋላ ሽማግሌ ሂዶ ተደራድሮ ንካካ ሰረ በኋላ ነው ባልየው የሚገባው ድሮ አሁንስ ልክ ቀጨም አድርጎ ከወሰዳት በኋላ ዝሙት ሰራድ ይላል አላህ ወላ ተቅረቡ ዚና እንዳትቀርቡ ስልክ እንዳትደዋወል መንገድ አብረህ እንዳትሄድ አደጋ አለው ከሴት ጋር አጅነቢ የሆነ ሴት ደግሞ ያለ ማህረም ያንድ ቀን ከነለሊቱ ጉዞ ማድረግ የለባትም አሉ ነብዩ አለይሂ ሰላቱ ሰላም ትፈተናለች ስንትና ስንት ምላሳቸው ብረት የሚያቀልጡ ወንዶች አሉ ልክ ታክሲ ላይ ገብታ ስትቀመጥ አንቺዬ ወይ ብሎ ይጀምራል ይምጣብኝ ከየት ሰፈር መጣሽ ይላታል በቃ ከዛ ሲላት ዞር በል እያለች ፊቷን እያዞረች አረ ዝም በይ እያለ እግሯን እየመታ ከዛ በኋላ خلاص ዙራ ማውራት ትጀምራለች ከዛም የሆኑት ይሆናሉ ይሄው ወንድም አባት አጎት ማህረም ከሌላት መንቀሳቀስ የለባትም ማለት خلاص ከለከሉ ነብዩ አንድ ሴት ከአንድ ወንድ ጋር አንድ ክፍል ከለከሉ ነብዩ አለይሂ ሰላቱ ሰላም እንዳይሆኑ ሶስተኛቸው ሸይጣን ነው አሉ ነብዩ አለይሂ ሰላቱ ሰላም ኡስታዝ ነኝ ሙተነቅብ ነኝ ብለህ እንዳትሸወዱ እንተቢ ተጠንቀቁ ወላ ሙተነቅብ ይሁን ወላ ሱሪ ያሳጥረ ይሁን ወላ ጺም ያስረዘመን ማን የፈቀደልህ የሱናን ስም ለብሰ ደግሞ እዚህ ውስጥ ገብተህ እንድትዋኝ አላህ ይፈቅድ ጀርባን አላህ ያመግለዋል ጀርባን አላህ ያመግላታል ስንትና ስንት ሙተነቅቦች አሉ ንቃቡን ይለብሱታል የአይናቸውን ውበት ንቃባቸውን አስተካክሎ አስሩ አይናቸውን ውጫውቶ ይወረውሩታል አደጋ ነው ይሄም ተጠንቀቅ ሸፋፋ የሆነ ንቃብ የሚለብሱ ሴቶች አሉ ግራ የገባው ከላይ አይኗን ብቅ ታረጋለች እጇን ከነወርቁ ብቅ ታረጋለች ከታች ደግሞ እግሯ ይታያል የለበሰችው ደግሞ ጅልባብ ጫባባ አድርጎ ሰውነታን ያሳያል ከዛ ሙተነቅብ ነች ቀው ትላለች ከነዛ ሴቶች ጋር አብራ አይቻልም ይሄ አደጋ አለው ሊበሺ ከወንዶች እስከምትሰደድ ይደርስ ዝም ብሎ ስስ ንቃብ ላይ ጣል አድርጎ ሚረብሹ ሴቶች አሉ ሚረብሹ ጨምላቃ ይሆን ጨምላቃ እስላምን እንደውም ሰዎች እንዲጠሉ የሚያደርጉ ቃላት አይመርጡም ስልክ ሲደዋወሉ መንገድ ላይ ሰው አለ ብሎ አይሉም
አይናቸው አፍጥጧል እጃቸው ወርቅ ለብሳለች ሞባይላቸውን ያሳያሉ አንዳንድ ደግሞ ምስኪን የሆኑ ባሎች ለሴቶቻቸው መኪና ገዝተው ይሰጡና አንዷን እጃ እዚያ አውጥቷል ድሮ ወጣቶች መኪና ሲይዙ ተከራይቶ አምጥቶ አንዱ እጃቸው ያለ ውጭ ነው መኪና መጥቶም ሁሉ ሊጠልፋቸው ይችላል ውጭ አውጥቶታል ባንዱ መሪ ይዘዋል በቃ ከተማውን ይዞሩ ይውላሉ መኪና እየነዱ ነው እንዲባል አሁን ደግሞ ሴቶች መኪና ይሰጣቸውና በየመንደሩ አክስቴ ጋር ዚያራ አጎቴ ጋር ያጎቴ አጎት ጋር ያክስቴ አክስት አለች ይላል ሰርግ አለ ዱዓ አለ እጅትማ አለ ጀማ አለ እያሉ ፊታቸውን ያውለበለቡ የሚወሉ ሴቶች አሉ ሙተነቅብ ሆኖ አላህን ፍሩ መልበስ እንደማን እንደ ሰሃቦች ስትለብሱ ልባችሁን ትልበስ ውስጣችሁን ትልበስ ዝም ብሎ ጨርቁን ላይ ጣል ማለት አይደለም በደንብ ሐቁን መጠበቅ ያስፈልጋል ስለዚህ አላህ ወላ ተቅረቡ الزنا ዝሙትን እንዳትቀርቡት ይላል ኢነሁ ካነ ፋሂሸተን ወሰአ ሰቢላ አላህ የሚያስጠላ ቆሻሻ የሆነና መጥፎ የሆነ መንገድ ነው አላህ መጥፎ የሆነ መንገድ ይኸው ወሰአ ሰቢላ የሚለውን መንገዱ የከፋለው ሲል ካንሰር አለ ዝሙት የሚሰሩ ወንዶች ኤችአይቪ አለ ዝሙት የሚሰሩ ወንዶች የማፀን ካንሰር አለ ዝሙት የሚሰራ ሴት የኩላሊት ችግር አለ ዝሙት የሚሰራ ወንድ ወሰአ ሰቢላ የሚለው የዝሙት መንገድ የገባ ሰው የበሽታ ማዕት እሱ ጋር ነው ያለው ይላል መንገዱ የከፋ ነው ሃይዌይ ላይ ከተፈቀደልህ በላይ ከነዳ ትጋጫለህ ይባላል የዝሙት ሃይዌይ ላይ ያሉ ሰዎች አደጋቸው የከፋ ነው አላህ ነው ወሰአ ሰቢላ አላህ የከፋ ነው አለ ስለዚህ ዝሙትም ጸያፍ የሆነና አደጋው የበዛ ነው ነብዩ ሰለላሁ ዐለይሂ ወሰለም በጎረቤት ሴት ላይ ዝሙት መስራት በጣም ጸያፍ የሆነ ተግባር ነው ነብዩ ሰለላሁ ዐለይሂ ወሰለም ዝሙት ነው ግን ደረጃ አለው አለ በአሊም ምስት ላይ ዝሙት መስራት በሀገር መሪዎች ላይ ዝሙት መስራት በዳይዎች ምስት ላይ ዝሙት መስራት እየከበደ ይመጣል ዝሙት ግን ሁሉም حرام ነው አንድ ሰው ዝም ብሎ ዝሙት ቢሰራና በእናቱ ቢሰራ አንድ ነው ነኡዝ ቢላህ እኛ ሀገር ላይ ሚዲያው በሁለት ሴት ልጆቹ ላይ ዝሙት ሰርቶ ታሰረ ይባላል አባት በእህቱ ላይ ዝሙት ሰርቶ ታሰረ ይባላል ይሄው ሸሪዓ የሌለበት ሀገር ፈውዳ የጨምላቃ መንደር ነው የሚሆነው በቃ ሸሪዓ የሌለበት ሀገር ምንድነው ጠጥቶ ነበር ገብቶ በባል ላይ ዝሙት እንደሰራ ያቀም የማትሰሙት ዘግናኝ የሆነ ንግግር የለም እናቱን ደፍሮ መጣ ይባላል በእህቱ ዝሙት ሰርቶ መጣ ይባላል ባክስቱ ዝሙት ሰርቶ መጣ ይባላል አማ ሸሪዓ ያለበት ሀገር እንዲህ አይነት ጸያፍ የሆነ ነገር ጆሮ አሰማ እኔ እኮ እየደበረኝ እኮ ነው የምነግራችሁ እንድትጠነቀቁ ማውራት አልፈልግም እንደዚህ አይነት ቃላት ግን አረፍቱ ሸር ላሊ ሸሪን ወላኪን ይተወቅያል ሸርን አወኩኝ ለምንድን ልጠነቀቀዋል ልጆቻችሁን ታስጠነቅቃላችሁ ምስቶቻችሁን ታስጠነቅቃላችሁ ያካባቢውን ሰው ታስጠነቅቃላችሁ ከእንዲህ አይነት ጸያፍ ከሆነ ነገር ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም በጎረቤት ምስት ላይ ዝሙት መስራት ጸያፍ የሆነ ተግባር ነው አን አቢ ሁረይራ ረዲየላሁ ተዓላ አንሁ አን ረሱላህ ሰለላሁ ዐለይሂ ወሰለም ቃል እጅተነቡ ሰብአል ሙቢቃት ሰባት አጥፊ የሆኑ ሙቢቃት የሆኑ ወንጀሎችን ተጠንቀቁ አሉ ነብዩ ሰለላሁ ዐለይሂ ወሰለም ቂላ ያ ረሱላህ እርሶ ያላህ ነብይ ወማ ሁና እነዚህ ጸያፍ የሆኑ ሰባት አደጋ ያላቸው ነገሮች ምንድናቸው ቃል አሉ ነብዩ ሰለላሁ ዐለይሂ ወሰለም አሽርኩ ቢላህ በአላህ ላይ ማጋራት ሁለተኛው ወሲህር አሉ ነብዩ ሰለላሁ ዐለይሂ ወሰለም ሲህር ወቀትሉ ነፍስን ማጥፋት التي حرم الله الا بالحق قالوا الله حرام ያደረጋት መግደሏን በሐቅ ቢሆን እንጂ واكل مال اليتيم የቲሞችን ላቅማዳ ያልደረሱ የህፃናቶችን ወላጅ አባታቸው የሞተባቸውን የልጆች ገንዘብ መብላት واكل الربا ገንዘብ ሰጥቶ ጥቅም መቀበልን ተጠንቀቁ አሉ ነብዩ ሰለላሁ ዐለይሂ ወሰለም والتولي መሸሽ يوم الزحف ኦር ግንባር ላይ ሆኖ መሸሻሉ ነብዩ ሰለላሁ ዐለይሂ ወሰለም ወቀዝፉል ሙህሰናት ጸያፍ የሆነ ነገር ማታቅ ጥብቅ የሆነችን ሴት ዝሙተኛ ብሎ ስም መስጠት አሉ ነብዩ ሰለላሁ ዐለይሂ ወሰለም አልጋፊላት ከዝሙት ዝንጉ የሆነች ሙእሚን ከዝሙት የራቀች የሆነችን ሴት በዝሙት መተቸት ጸያፍ የሆነ ትልቅ ወንጀል ነው አሉ ይሄም ታች 25ኛ ቁጥር ስትወርዱ ኢማሙ ቡኻሪ 2766 ኢማሙ ሙስሊም 272ኛው ሐዲታቸው ላይ ያስቀመጡት ነው አላህ Subhanahu Wa Ta'ala እዚህ መስጊድ ላይ እንደሰበሰበን ጀነተል ፍርዶስ ላይ ይሰብስበን ባቂዳና በላ ኢላሃ ኢላላህ ወደ አኺራ የሄዱ ወላጆቻችን አላህ ቀብራቸውን ኑር ያድርግ ጃአለኒ አላህ ወያኩም ሚነል الذين يستمعون القول فيتبعون احسنه والسلام عليكم ورحمه الله وبركاته